አብሽር። እኔ አይደለሁም መስል በነገራችን ወይ እንትን እኔ ያወራሁት ነገር አይደለም መስል ታያለህ አንተ ዛሬ ያወራሁት ቀን እንዳትረሳት አንተ ባቢ እንዳትረሳት ያ እሷ ራሱ እንዳትረሳው እሷ ራሱ ግን እንትን እኮ ነው ኢብሮ ልጋብዝ መጽሐፍ ታነባለህ ወዳለ መጽሐፍ አልወድም እንትና እኮ ነው መጀመሪያ እኔ ስመጣ ኢብሮ እንትን ነው አይ ፍራንስ ሳይሆን አሁን ለምሳሌ መጀመሪያ እንደመጣው የኡስታዝ ወሂድ መጽሐፍን ጋብዝህ ምናምን ምን የሚል ነው አልሰቀሉትም አልገደሉትም የሚል ነው እንዴ አልፈልግም እንደዛ የሚልም አልፈልግም ማንበብ ስፈልግ ራሴ እንትን አድርገዋለሁ አልኩ ያስ ያለ ከታች ልግዛኒ ልጋብዝህ ምናምን ነገር ልላክልህ ያለኝ ነበር ብዙ ሰዎች አልፈልግም ስለ መጽሐፍ ቅዱስ ሲጠይቁኝ ራሱ መጽሐፍ ቅዱስ ራሱ ይመልስላችሁ ነው ያልኳቸው እኔ ምን አገባኝ ከለላ ልሆን አልችልም በቃ ዛሬ ሻሃዳት ይዘን ጌታስ ትናንትና እንትን አንዱን አንተናል ዛሬ አንተና እናዳም ባቢ እኔ እዚህ ያለው አንተን አልሰጥም ግን ምን ተፈጠረ ተባለ ቴዲ ሐዋሳ አልገደሉትም አልተቀበሉትም የሚለው ነገር አቁሟል። የሚገርማችሁ ነገር ማለት ነው አንድ መልእክት አለኝ ለእናንተ መልእክቱ ግን የሰበካ አይደለም እናንተ ሳታውቁት ለኛ ትልቅ ቦታ ነው ያላችሁና ጊዜ ግን አለው ለሁሉም ነገርና ያ ጊዜ ይመጣል እንጂ ኢንሻአላህ እናንተ የኛ ናችሁ አይቀርም ኢንሻአላህ ግን ጊዜ አንድ 10 አመት ሊሆን ይችላል 20 አመት 1 አመት 2 አመት 3 አመት አይታወቅም ከዛ ግን አዎ እኛ ስንሞትማ ሻሃዳ ይዘን ነው የምንመተው እኮ ኢንሻአላህ አይቀርም ግን ኢብሮ እንትን ነው አሁን ለምሳሌ አንዳንዴ እናንተ እየደገፍን ያለን ከመሰላችሁ እየደገፍን አይደለም የሚገርም ነገር ከኛ በላይ ለክርስትናና ለክርስቲያኖች የሚሰራ ሰው የለም እኮ አልገባቸውም እንጂ እኮ ክርስትና በክርስቲያንነቱ እንዲጸና እያደረግን ያለ ነው እኛ ነበርን ግን አልገባቸውም እነሱ ከመንጋነት ከተረትና ከትርክት አስወጥተን መጽሐፍ ቅዱስ እንዲያነብ እያደረግነው ነበረ አልገባቸውም አንድ አምላክ መቀበል ደግሞ ሙስሊም ካስባልን እኛ በቃ ምንም ማድረግ አንችልም ገብቷል የነብይነት መስፈርት ነብያቶች በነብይነት መስፈርት እንትን ውስጥ ገብተው ከተለኩ እንግዲህ ነብዩ መሐመድ ነብይ አይደሉም ከተባለ መሬት ነብያቶችን አላስተናገደችም ማለት ነው የነብዩ መሐመድ ነብይ ማንነት ነብይ የማያስብል ማንነት ካላቸው መሬታችን ነብይን አላስተናገደችም ማለት ነው ነብይ የለም ማለት ነው ስለዚህ ምንም ማድረግ አንችልም እውነት ስለሆነ እንትን አድርገህ ስታየው ልትክደው ማትችል ነገር ነው በቃ አምነን የተቀበልነው ነገር ነው ትክክል ነገር ነው ልንክደው አንችልም ስለዚህ እናንተ መደገፍ ሳይሆን እውነት እስከሆነ ድረስ እውነት ነው ብለን መመስከራችን አይቀርም ገብቷል ይሄ ነው ይላንተን የለውም በየሄድኩ ነው ባቢ ጥሩ ይዛል ግፋ አልጀበሪትን ላውርደው ባቢ አንዴ እሱን ጥያቄ ልጠይቀው ጠይቀው ለምንድን ነው ኢላጦስ ነው መጀመሪያው የደመናው አምላክ ይጠብቅህ የ665 አምላክ ይባርክህ በጣም ነው የምወድህ አደንቃለሁ እና አንድ የሆነ የተመሳሰለብኝ ነገር አለና በክርስቲያን ምክንያቱም አንድ ዲቃላ ወደ ቤተ እምነቴ እንዳይገባ የሚል ነገር አለ ደግሞ በእናንተ ደግሞ በዝሙት የተወለደ ልጅ በአባቱ እንዳይጠራ ይላል ይሄ ነገር አይመሳሰልም ወይ አይመሳሰልም በአባቱ እንዳይጠራና የእግዚአብሔር ጉባኤ አይግባ እጅግ በጣም የተለያዩ ነገሮች ናቸው አባቱ ለምን መሰለም አይጠራው ያ ቅጣት ነው አንድ ሰው አባቱ አይሆንም ከዛ በኋላ ትክክለኛ አባት የስጋ አባት ቢሆንም ያ የተወለደው ልጅ ከዝሙት ስለሆነ ልጅ ሰውየው ነው እኮ የልጁ አባት እንዳይሆን የተከለከለው ገብቷል ስለዚህ ያ ሰውዬ ከዚህ በኋላ በዛ ልጁ የዛ ልጅ አባት ተብሎ መጠራት አይችልም ለምንድን ነው የማይችለው ከተባለ ያልተፈቀደለትን ቁልፍ ከፍቷል ማለት ነውና ስለዚህ ያልተፈቀደለትን ቁልፍ በመቅጣቱ ምክንያት ቅጣት አለበት ይሄ ሰውዬ ግን መስጂድ ገብቶ በፈለገው ሁኔታ መስገድ ይችላል በፈለገው አይነት የአላህን ሱብሃነሁ ዱዓ ማድረግ ይችላል እንደፈለገ ማድረግ ይችላል
ይሄ በአላህ ዘንድ ምንም አይነት እንትን እዛ ጋር እኮ ችግሩ እንዴ አፍንጫ ደፍጣጣ፣ እጀ ሰባራ፣ እግረ ሰባራ፣ ጎባጣ፣ ከካም እነዚህ ሁሉ እኮ ነው የማይገቡት። የዝሙት ልጅ ብቻ አይደለም የእግዚአብሔር ጉባኤ አይግባ የተባለው የዝሙት ልጅ ጭራሽ ደግሞ 10 ትውልድ ድረስ ማለት ነው። እና በጣም ከባድ ነው። በዚህ ጋር አይገናኝም ኖርማሊ ግልጽ ነው። በአባቱ ለምን አይጠራም? አባቱ አይደለም እኮ ነው የምልህ። እሱ ትክክለኛ ህጋዊ አባቱ አይሆንም። በህጋዊ መንገድ የተገኘ ስላልሆነ በአባቱ መጠራት አይችልም። አባቱን ለመቅጣት የተደረገ ነገር ነው። የአባቱ ቅጣት ነው። ልጄ ማለት አይችልም። ያ ሰው ልጄ ማለት አይችልም። ለምን? ከዝሙት ስለተወለደ ማለት ነው። ልጁ ዝሙት ነው የተወለደው። ግን በአምላክ ጉዳይ ከሆነ በአምላክ ጉዳይ ምንም የሚቀርበት ነገር የለም። ልጁ ዋናው ነገር የአምላክ ስለሆነ ማለት ነው። ግልጽ ነው። እንደውም ከታወቀ ዝሙት እንደሰራ ምስክር ካለ ሰውየው ይገደላል ያለምንም ጥያቄ ማለት ነው። ዝሙተኛውም ዝሙተኛይቱም ይገደላሉ። ጲላጦስ ግልጽ ነው። ከዛ በተረፈ ምናልባት ከሰማችሁ ምናልባት ልትሰሙ ትችላላችሁና ያው 1100 ሰው አለና አንድ የሚነሳ ሐዲስ አለ። ضعيف ሐዲስ ነው፣ ደካማ ሐዲስ ነው። ከዝሙት የተወለደ ልጅ የዝሙት ልጅ ጀነት አይገባም የሚል የውሸት የቅጥፈት ሐዲስ አለና ያንን ሐዲስ ባጭሩ ضعيف የሆነ ሐዲስ ምንም አይነት መረጃ የሌለው እስልምና ዘንድ ተቀባይነት የሌለው ባጢል የሆነ ሐዲስ መሆኑን ልነግራችሁ እወዳለሁ በዚህ አጋጣሚ ማለት ነው። እሺ ضعيف ነው ባይባልም እኮ ኢብሮዬ እንደው ሐሰን ነው ተብሎ እኮ ፎር ዘ ሴክ ኦፍ ይሄ ምንድነው አርጊውመንት ራሱ ሐሰን ነው ቢባል እንኳን ቁርአን በሱረቱ ተውባ አይ እንደው ቁርአን በሱረቱ ተውባ ላይ አለ ይሄ ወብነ ሰቢል የሚለው አለ አይደለ? ወብነ ሰቢል የሚለው ትርጉም እኮ የመቸብ የመንገደኛ ልጅ ብሎ አይፈሰርም አይደለ? መንገድ የሚያበዛ ለማለት ተብሎ ነው የሚፈሰረው። በጣም ብዙ ሙፈሲሮች እንደሚፈስሩት ማለት ነው። እና ኢብኑ ዚናም ሲባል ዚናም በተደጋጋሚ የሚያበዛ ዚና መገለጫው የሆነ አረቦች የሆነን ነገር እንደ ደዋም አድርጉ ደጋግሞ የሚያደርግን ሰው የዛ ነገር ልጅ ያደርጉትና ወደዛ ነሰብ ያደርጉታልና ወደዛው ስለሚነስቡት ضعيفማ ضعيف ነው እኮ ቀውሉ ኮንትሩ ضعيف ነው። እኔም ያየሁት ነበር ባለፈው ተነስቶ ነበር። እንደውም የሆነች ቢብሉ ነው ምናምን የምትባል ልጅ ጥያቄ አቅርባ ኢንጂነርን በደንብ እየመለሱላት ነበር አብዱል አዚዝ እና በዛ እንኳን እንሂድ ቢባል ሐሰን በሚለው አልባኒ ሐሰን ስለሚሉት በሚለው በዛ ስለሚከራከሩ ከዛ አንፃር ነውና አንዳንድ የአረቦች ተደጋጋሚ የሆነ ነገር ሲያደርግ ሲያይ የሆነ ሰው በአረቦች አባባል በቋንቋቸው ይሄ ሰውዬ እኮ የዛ ልጅ ነገር ሆነ ተጠጊ ሆነ ወይም ያንን ነገር ደጋገመ ለማለት በዛም ያስኬዱታልና እንደው ይሁን እንኳን ቢባል ሐሰን ነው ተብሎ እንኳን ባልባኒ ቀውል እንኳን ይኬድ ቢባል ከዛ አንፃር ነው የሚያዘው የዚና ልጅ ማለት ያው ዚናን ደጋግሞ የሚያደርግ ነው የሚሉም አሉና እቺን ለማለት ነው። አላሁ አለም ግን ضعيف ነው ሐዲሱ በጥቅሉ ነው። ቡኻሪ ሁሉም ضعيف አድርገውታል አለ እንደዛ ነውና ጲላጦስ ግልጽ ነው። ኦሬዲ ግልጽ ነው ማለት ነው። ኧረ ምርጥ ነው። ምርጥ ሐሳብ ነው። እንደው ሰው እንደፈለገ እየወለደ ልጅ የሚል ከሆነማ ዝሙትን ማስፋፋት እኮ ነው። ትክክል ነው። እንደው አሪፍ ነው። ያ እኔ እኮ በጣም ይገርመኝ እየታችሁ ይገርመኝ እየታችሁ ይገርመኝ። እሺ የትኛውም ሰው የትም ሰው ማንኛውም ሰው የትም ቦታ ወልዶ አባት ከሆነ የጋብቻ ትርጉም ራሱ አስፈላጊነቱ አይታየኝም እውነት ለመናገር ማለት ነው። ስለዚህ አንድ አባት ለመሆን መጀመሪያ እውቅና የተሰጠው ባል መሆን አለበት። ከዛ በኋላ ነው አባት ሊሆን የሚችለው። የትም በየቦታው ወልዶ አባት ነው ሊባል አይችልም። ይሄም ክብር አይገባውም እና ትክክለኛ ቅጣትም ነው እውነት ለመናገር። በእርግጥ እነሱ የማይጠሪ ልምድ አላቸው። እነሱ ልምድ ስላላቸው
የኢትዮጵያ ግዛት ባለቤቶች ብዙ ልጆች ያሏቸው ጨርቆስ ይመስክር እነሱ ይህንን ሀሳብ አይቀበሉትም። ችግር የለባቸውም። ከልምምዳቸውም ስለሚያወጣቸው ነው ብዬ አስባለሁ። እና እንደ አባት የሚሆነው እውቅና የተሰጠው አባት ሲሆን ነው። ልጄ ነው ብለው ለሚናገር መጀመሪያ ባል ሲሆን ነው። የባለፈውን ማለትሽ ነው? አልገባኝም። አይ ጥያቄ አድርገውት ሳያነሱ እሺ በቃ ኢብሮ ከኛ የባሰ ነው። ባቢ ጥንቃቄ አድርግ። እኔ አውቀዋለሁ እኮ አራዳ ናቸው። በጣም እንትን ናቸው። ቀጥል። ማሳየት ያለብህን ነገር ካለ አሳየን ኢብሮ። ሌላዬ የወለድከው ልጅ ካለ ብቻችን በውስጥ እነግርሃለሁ ምን ማድረግ እንዳለብህ። ወይ አንቀጣጥፈዋለሁ ወይ እነግርሃለሁ። ካለብህ እንግዲህ ያው ሻሃዳ መያዝ ነው። ልጅህን አምነህ መጀመሪያ ቀጥል። እስኪ ዛሬ ስለዚህ ላሳያችሁና ባለፈው አይታችሁታል መቼስ እና የሆነ ቴሌግራም አለኝና አንድ ጊዜ ቴሌግራም ላይ ከይቅርታ ጋር ግን ማሳየው ነገር ሰውን የሚነካ አይደለም ነገሩ። እናንተ ቤት ሰውን ቢነካም ባይነካም የፈለከውን እንደፈለክ አድርገህ ማስተማር መለጥለጥ ትችላለህ። የፈለከውን መብት ነው። ከፈለገ ገብቶ መከላከል ይችላል። ግን አንድ ጥያቄ አለኝ። ይሄ ፎቶ አይተው ታውቃለህ ባቢ? አላውቅም። እንትን ነው። አይ አጋጣሚ ሳይሆን ነው ይሄን ያሳያችሁ አልነበረም። እና አንድ ሁለት ሰዎች እርስ በርሳቸው ቢጣሉ አንደኛዋ ሚስት የባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇን ዘርግታ እንደዚህ ማለት ነው ብትይዝ እጇን ቁረጥ ይላልና ሰውዬው የተያዘበት ነገር በጣም ፊቱን ስታይ ቴሌግራሜ ነው። ለማንኛውም መቀላቀል ትችላላችሁ ለማለት ነበረ። ኤኒዌይስ ወደ ጉዳይ ልግባና ቶም እንደዚህ ሲሆን አይተው ታውቃለህ ባቢ? ጥያቄ ማለት ነው። በዘዳግም የነበሩ ሰዎች ምንድን ነው የሚለብሱት እንዲህ ለማየት የተመቻት? አሮን ነው እሱ ይጣራልኝ እሱ ይጣራልኝ። ቆይ ለማንኛውም ማለት ነው ቶም ለምንድን ነው እንዲህ ሆነው ሲመልሽልኝ? አፍሮ ነው አይደለ? አፍሮ ራቁት መሆን አፍሮ ግን እዚህ ጋር 3 ዓመት ለምልክትና ለተአምር ሊሆን ራቁቱንና ባዶ እግሩን የሄደ ነብይ አለ ብሎ አስቀምጦልናልና እና እዚህ ጋር በነገራችን ላይ ከ3 ዓመት በኋላ ልብስ ቢለብስ ራሱ የሚያፍር ይመስለኛል የሚል ነገር ተቀምጧል። ኤኒዌይስ አሁን ወደ ነጥቤ ልሂድና ሰሞኑን ውይይት ላይ እንደዚህ የተመታ ሰው አለ። ምናልባት አይታችሁ ከሆነ አይታችኋል? አይተናል። እንደዚህ ማለት ነው። እሺ እና ለምንድን ነው የሚለው እስቲ ዛሬ እንትንን አሳየን እንጂ ምን ላሳያችሁ? ቴሌግራምን ማይ ጋድ ላሳያችሁ። ሊንኩ አንተ አካውንት ላይ አለ? ያው ቴሌግራሚ እዚህ ጋር ቲክታክ ላይ አባዮ ላይ አስቀምጠዋል። አካውንት እንትኑ ሊንኩ አላስቀመጥኩም። ቆይ አስቀምጣለሁ። ለማንኛውም ይሄውና እሺ ቀጥል። እሺ እንትን እንዲያደርጉ ነው እንዲገቡ ነው። እሺ 1100 ሰዎች ካላችሁ ያው ካልገባችሁ ግቡ። አንድ ጊዜ ላሳያችሁና እኔ በጣም በነገራችን ላይ ቶም ኤንድ ጄሪን በጣም ነው የምወደውና ያው ኤክስፕሬሽኔን ከዛ ነው ማነሳውና ከዚህ የታለ
ጀገስ ነበር። በጣም እኮ ነው የገረመኝ። መጀመሪያ እንደዚህ ሆኖ ገባ እኛ ሀገር ሰላም ነው ብለን እዛ እንደዚህ ሆኖ ገብቶ መጨረሻ እንደዚህ ሆኖ ወጣ መጨረሻ። ከዛ የዋጠውንም ሬነርም ተፋልን አልሐምዱሊላህ ማለት ነውና ይሄን ይመስላል። ያው በነጋታው እንደዚህ ሆኖ አገኘ ነውና ያው ሻሃዳ ይዞ አገኘ ነው። ያው እንዳለ ታሪኩን ከዚህ ማየት ትችላላችሁ። ያለውና ጽጋት ነው። ባቢያም ገባ አሁን ድጋሚ ቤት ላይ ያነሳም ባቢ ዱካም ሰልሟል አይደለ? ዱካም የሚባለው ሰልሟል ወይስ ፕሮቴስታንት ነው? አይ ከምን ወስዳችሁ ይመጣል? ከአንዳንድ ወስዶት በአንድ ቀን አበድኩኝ ብሎ ፕሮፋይሉን አስቀየረው ወሂድ የዛ ነው ቀን ማለት ነው። እዛ በቃ በስልክ አዋራው። እሱ ደግሞ እናያለን እንግዲህ አልተፋውም እስካሁን እንዲህ ጥርሱን አረግፈን እናስናውጣለን ኢንሻአላህ። አንድ ነብይ ነው የቀረው በኤሪያ አንድ ነብይ ብቻ ነው የቀረው አሁን ላይ። እሱም ደግሞ በቀጣይ ይተፋል። አዎ ለማንኛውም የተፋበትን ምክንያት እንየውና ይሄ የመጽሐፍ ቅዱስ መዝገበ ቃላት የተባለ መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ሁሉም አንድ ላይ ሆነው ያዘጋጁት ነውና ይገርማችኋል። ወላሂ ከውይይቱ በኋላ ምን አለ መሰላችሁ፣ አንድ ኮሜንት ላይ ቪዲዮ ተለቀቀና የት ነው ይሄንን ቪዲዮ ማገኘው ሲለው አይታወቅም ብሎ ነው መልስ የመለሰለት። ለምንድን ነው እንዳለ እዚህ ጋር ምን ይላል? መጽሐፈ መሳፍንት ጻፊው መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም አይታወቅም። ቤሪያ ሲጠይቀ አይታወቅም። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ቤሪያ ይታወቃል አይታወቅም። ከዛ በኋላ የኢዮብ መጽሐፍ ጻፊው ማን እንደነበር አልታወቅም። ይታወቃል አይታወቅም። ሰቆቃ ኤርሚያስ ጻፊው ኤርሚያስ መሆኑን አለመሆኑ አልተረጋገጠም። ይታወቃል አይታወቅም። ኦኬ መጽሐፈ ሳሙኤልስ እሺ ማን እንደጻፋቸው አልተረጋገጠም። እርግጠኛ አይደሉም ማን እንደጻፋቸው። መጽሐፈ ነገሥት እሺ ምን አለ? ከዛ ጸሐፊው ማን እንደሆነ አልታወቀም። ኦኬ ይታወቃል ጭራሽ አይታወቅም። ዜና መዋዕል ብዙ መምህራን መጽሐፍቱን የጻፈው ካህኑ እዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም አለ የትውልድ ዝርዝሩ ከእዝራ ዘመን በኋላ ያለውን ስለሚመለከት ምናልባት ሌላ ሰው ጨምሮበት ይሆናል። ምናልባት ሌላ ሰው ጨምሮበት ይሆናል። ይታወቃል አይታወቅም። የኦሪት ጸሐፊያን ይህን እንኳን እነዚህን አንዳንዶቹን ያላቀረባቸው አለ ከጊዜ አንጻር እኔ ዛሬ ላሳያችሁ። በአራተኛው ክፍለ ዘመን ጀምሮ አለ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች ማን እንደሆኑ አይታወቁም። እነዚህም በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎቹም የቀደሙ የባህል ህጎችን ሰብስበው አቀነባበሯቸዋል። የተቀነባበሩ ህጎች የሆነ በቃ ሰው የሆነ ማን እንደሆነ አይታወቅም። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ግምት ይሁን እንጂ አለ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አስጨቃጫቂ ሆኖ ተገኝቷል። ሁሉ እያመነ አንድ ሰው እንዴት እንደሚያምንበት አይገባኝም። ዕብራውያንን ይህም መልእክት ማን ልብ አድርጉ፣ በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ማን የጻፈው መጽሐፉን አይታወቅም። እና እንዴት አድርጌ ነው የምቀበለው? መዝሙረ ዳዊት መዝሙራቱን ግን ማን እንደሰበሰበ አልታወቅም። ምናልባት የሆነ ሰው ሊሆን ይሆናል ግምት ማለት ነው። ማን እንደሆነ አይታወቅም። ዜና መዋዕል ድጋሚ ነው። እዚህ ጋር ደግሞ አንድ ጉድ አለ የሚገርማችሁ። ምናልባት አይታችሁ ላይሆን ይችላል ወይ ደግሞ አይታችሁ ሊሆን ይችላል።
መጽሐፈ ያሻር የሚባል ነገር ሰምተህ ታውቃለህ? ባቢሎን ሰምተህ ታውቃለህ? አላውቅም። እስክርቢቶ ይዘጋብሃል፣ ግን ጥይት ሁላ ነው የሚመስለው። እየተጠነቀቅ እስክሪፕቶ ያንተን አይዘጋም። እስከዛሬ ራሴ ላይ ስጠቀም ምንም አያደርግም። የታብሌት አይዘጋም። የታብሌት ነው። እሺ። እና የያሻር መጽሐፍ የሚባል መጽሐፍ ነበር። ያው መጽሐፉ በሰለሞን ዘመን የተጻፈ ይመስላል አለ። በኋላ ግን ምን አለ? ጠፋ። የጠፋ መጽሐፍ ነው። ይህንን መጽሐፍ አስመልክቶ መጽሐፉ ራሱ ይናገራል። መጽሐፈ ኢያሱ ምዕራፍ 10 ላይ ምን አለ መሰለ? ይህስ አለ በያሻር መጽሐፍ የተጻፈ አይደለምን? በያሻር መጽሐፍ የታለ? የያሻር መጽሐፍ የለም። ከዛ ደግሞ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 እኔን መጀመሪያ ስጠይቀው ይሄ ራሱ ጠፍቷል የለም ብሎኛል። ስለዚህ በእግዚአብሔር የጦርነት መጽሐፍ የተጻፈ አይደለምን እያለ ይናገራል። እንዲህ ተባለ እያለ ይናገራል። የእግዚአብሔር የጦርነት መጽሐፍ የለም፣ ጠፍቷል። ዜና መዋዕል 33 ላይ ሲናገር በባለ ራእዩ ባለ ራእይ አለ፣ ከእግዚአብሔር ራእይ የሚወርድለት ማለት ነው። በባለ ራእዩ ታሪክ ማን ነው መጽሐፍ ተጽፏል። ይሄ ማን ነው ብለን ስንል ላሳያችሁ ማን እንደሆነ። ይኸው እሱም ዜና መዋዕል ሁለተኛ ዜና ምዕራፍ 12 ቁጥር 15 ላይ ምን አለ? በነብዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? የታለ? የነብይ ነው እንግዲህ የታለ? የነብዩ የሸማንያ የባለ ራእዩ የአዶ አኒኮ ብዬ ነበረ አለው። እኔ አለክ ባቢ እንዴ ኢብሮዲስ ሄዶ ነው እንትን ይዘጋብሃል ብዬዋለሁ እኮ እንትን አሳየኝ፣ ዋርኒንግ አሳየኝ። ራስ ቅዱስ ያስተረስልህ ይዘጋበታል። አሁን አለው እንትን ብለሃል ኢብሮ ባቢሎ ኦፓል ሰላም ብያለሁ። ሰላም ሰላም። እብሮ ላክ እስቲ፣ እብሮ ይላክ እስቲ። ባቢ ቆይ ኢብሮ ይላክ እስኪ። ቆይ ይገባል። ኮፒ ሊንክ አድርጉ ቤተሰብ፣ ኮፒ ሊንክ። ነገ ነው የሚጠራቀመኝ። እኔ ደግሞ ባለፈው የያሲን ከዘጋ በኋላ ነው የዘጋብኝ። በእስክርቢቶ ማለት ነው። የያሲን ዘጋበት አስከትሎን የጠረቀመብኝ። ኮፒ ሊንክ አድርጉ። ተው ኢብሮ አለ እስኪ ኮመንት የለም። ትሪ ዴይስ 3 ቀን ቀጣው። አይቻልም። ዋርን እንትን ከባድ ነው በእውነት። በዛኛው አካውንት ይመጣል አሁን አየር ላይ። በዛኛው አካውንት ነው ኢብሮ። አዎ አለው፣ ሌላ አካውንት አለው። ኦፒ እስካሁን በተነሳ ሀሳብ የለንም። በመጽሐፍ ቅዱስ ተመርተህ እግዚአብሔር ከምትደርስ በ90 ዓመት ሽማግሌ እውር ለዛውም እየተመራህ የፈለክበትን ትደርሳለህ። አለቅ የለም ምንም እንትን የለውም እኮ። በሁለተኛውና ኢብሮ ካለ ኮሜንት ዝጋውን አንዴ በደንብ ታፕ ያርጉት። ኮሜንት ዝጋው። የሰው ነገር አለመስማት ይሄ ነው ችግሩ። ወይ 3 ቀን ዘጋባ አባቴ። በቃ ያኛው ዘጋ በቃ። አረ ብሮ ኤም ዘጋብ ብሮ ታስፈልገናል እኮ እንዴ። እነንም አላሳየም ወይስ ታብሌቱንም አላሳየም? እንዲህ አድርገው። አይ ታብሌቱ ሳይሆን እንትኗ እኮ ጥይት ነው የምትመስለው ሁላ ብዬ ነበረ እኮ። እስኪ በርቱ ወላሂ ሁሌ እኮ ነው የምጠቀመው። ሁሌ ነው የምጠቀመው። ባለፈው ያሲ ዘጋበትና አስከትሎ ደግሞ እኔ ዘጋብኝ፣ ተረቀመብኝ። ወይኔ። እሺ ለማንኛውም ልቀጥል። በቃ ልቀጥል። አዎ ቀጥል። ያለውም ኢብሮ ቾፕስቲክ ተጠቀም። እነዚህ የቻይና መመገበጨትን ይመስል ረጃጅሞቹ ቀጫጭኖቹ አዎ በቃ እሱን መጠቀም ነው። ያው እኛ አካባቢ ያለው መሳቂያ እሱን እጠቀማለሁ። በረጅሙ ቾፕስቲክ እሺ ምን አለ እንግዲህ ያው በነብዩ በሸማንያ ይሄን አካውንቲንግ ፎሎ አድርጎ 1000 ምናምን ሰዎች የማታውቁት ካላችሁ
ፎሎ አድርጉኝ። ኦ ማይ ጋድ በጣም ያሳዝናል። ስለዚህ የሸማንያ መጽሐፍ የለም፣ የባለ ራእዩ የአዶ መጽሐፍም የለም። የት ከተቱት? ይሄ ሌላ ጥያቄ ነው። የነብዩ የአዶ መጽሐፍ ያው ጥቅስ መጽሐፈ ዜና ሁለተኛ ዜና 13 ላይ ቁጥር 22 በነብዩ በአዶ መጽሐፍ ይላል። የት አለ የነብዩ የአዶ መጽሐፍ? የት ነው የከተቱት? የት አድርገውት ነው? ተጽፎ ይገኛል አለ ልባሩ ተጽፏል። የት ገባ? ከዛ ደግሞ በነብዩም አለ በናታን ታሪክ የነብዩ የናታን ታሪክ መጽሐፍ የት አለ? በባለ ራእዩ በጋድ ታሪክ አለ ተጽፏል። የት አለ? ባለ ራእዩ የጋድ ታሪክ ነብዩ ናታን እነዚህ ሁሉ የት ገብተው ነው? በነብዩ በናታን ታሪክ አለ በባለ ራእዩ በአዶ ራእይ የተጻፈ አይደል? የት ገቡ እነዚህ ሁሉ መጽሐፍቶች? የት ነው የገቡት? የት አድርገዋቸው ነው? እዚህ ላይ ደግሞ በመጣ ብዙ ነገር ነው ማሳያችሁ። ለዛሬ እዚህ ላይ ላብቃና በጣም አሁን የመጀመሪያዎቹ የእንትኖች አፕሎድ ላይ ነው ያለው። ይሄ ያነበብካቸው ወይ መጽሐፉን ላምጣልሽ አንዴ መጽሐፉን ላሳይሽ። አፕ ስቶር ላይ ምናምን አለ ላውርደው። እኔ ከፈለግሽ እልክልሻለሁ። መጽሐፉ ይሄ ነው። ኖርማሊ ኦሪጂናሊ ይሄ ነው መጽሐፉ፣ ትክክለኛው መጽሐፍ ራሱ መጽሐፉ ነው። ይሄ መጽሐፍ ራሱ መጽሐፍ ነው። ያው ይሄ መጽሐፍ ማለት ነው። እና ያኛው መጽሐፍ አለኝ ግን እዚያ ያለሁበት ቦታ አይደለም ያለውን አስታወስኩትኛ። ይሄን እንግዲህ ቅዱሳኖች ለእነሱ ሼር እንዳደርግላቸው ብዬ ነው። የመጽሐፍቶቹ ባለቤት ያውቃሉ ግን ይሄን ጉድ እንዴ? ያው የመጽሐፍቶቹ ባለቤቶች ያው ራሳቸው እኮ ናቸው። እነዚህ ህዝቦች አያውቁም እንጂ ህዝቦቻችን ህዝቦቹ አልተበረዘም፣ አልተቀመሰም፣ አልተጨመረም። እንደውም ብዙ ጊዜ በጣም የሚያስቀኝና የሚያቀርቡት ሀሳብና መጽሐፍ ቅዱሳችንን እኛ ከ40 በላይ ነቢያቶች የተሳተፉበት ስለሆነ ተአማኒነት አለው እንቀበላለን ይሉና እስልምና ግን በአንድ ነብይ የተጻፈ ነው ይላሉ። እና ኢቭን እውነትነቱን ራሱ የሚያረጋግጡት በነቢያቶች ቁጥር ብዛት ነው እንደ ኤቪደንስ እናሱ የሚያቀርቡትና ጸሐፊያን ቁጥር ልስታችሁ ከፈለጋችሁ ቁጥር የምትፈልጉ ከሆነ ቁጥሮቹን ማያዝ ትችላላችሁ። ቁጥር 34 ላይ፣ ቁጥር 150 ላይ፣ ቁጥር 171 ላይ ይሄ እኮ ትንሽ ነው። ቁጥር 73 ላይ፣ 78፣ 136 አይበቃችሁም? 78፣ 217፣ 189 በቃ ይበቃችኋል። ይሄን ከያዛችሁ በቂ ነው። እና የሚገርምሽ ነገር ወንጌሉ ራሱ ጸሐፊዎቹ ጭራሽ ይሄ እንግዲህ የኢትዮጵያ መጽሐፍ ቅዱስ ማህበር የተስማማበትና ያመነበት ነው። ምናልባት የምታውቁ ከሆነ ይሄን እንኳን ሁላችሁም ታውቃላችሁ፣ ምንም ጥያቄ የለውም። ይሄ አለ የሚባለው መጽሐፍ ነውና እንግዲህ ክርስቲያኖች አለን የሚሉት መጽሐፍ አንድ ነው። ሌላ ምንም መጽሐፍ የላቸውም ከዚህ ውጪ ወደኋላ የሚመለስ መጽሐፍ ይሄን ያላቸው ማለት ነው። ኮዴክስ ሳይናቲከስ ይባላል። ኮዴክስ ሳይናቲከስ ማለት በኢየሱስ ከተወለደ በ400ኛው ክፍለ ዘመን የነበረ 400ኛው ክፍለ ዘመን ላይ ነው የነበረው ማለት ነው የተጻፈው። ማን ጻፈው አይታወቅም። ለማን ነው የጻፈው አይታወቅም። ወይ ኧረ ተይኝ! ኧረ ወይኔ! ኧረ እጄ ለመደ ባላ። ቆይ ይሄን ወደዛ አልወርወረው አንድ ጊዜ እንዴ ትምህርቱ መረክ ቦታ አስቀምጠው ኢብሮ። አዎ አስቀመጥኩ። ያው ወላሂ እዛ ወረወርኩት። ኧረ አይደለም ወደዛ ስፓጌቲ ነገር ፓስታም ቢሆን ተጠቀም እንጂ አትናፈል። እሺ ለካ ሰው ወዶ አይደለም የሞባይል ቻርጀር የሚጠቀመው። ቆይ እሺ እኔ ቤት ግን አንድ ቀንም ዘግቶ አያውቅም እንደዚህ። እኔ እኮ ለምን እንደሆነ አይገባኝም። ችግሩ ከሰውየው ነው። ከባባ ለኪዝ አለበት ቲክታክ ባቢ ነው። አይ ባቢ የሆነ ሴቲንግ አበላሽቷል። ስለዚህ አሁን ምንድነው ይሄ መጽሐፍ ላይ እዚህ መጽሐፍ አለ የሚባለው መጽሐፋቸው ላይ ማን እንደጻፈው ኤክስ አይታወቅም። ለማን የጻፈው አይታወቅም። ስንተኛው ኮፒ ነው አይታወቅም። 400 ዓመት እንዲሁ ሲንከባለል የመጣ መጽሐፍ ነው። ተግባባ? ማን ለማን እንደጻፈ ይሄ 400ኛው ዓመት ላይ የተጻፈ ነው። ከየትኛው ኮፒ እንደተደረገ አይታወቅም። ማን በቃ ለዛ ነው ብትመለከቱት ማለት ነው። ኦሪት ለምሳሌ ኦሪት አልኩኝ ዮሐንስ ወንጌል ምዕራፍ 7 ቁጥር 53 ላይ አንድ ታሪክ አለ እና ምናልባት የምታውቁት ከሆነ ቁጥር 53 ላይ ትክክለኛው ባይብል ላይ ቁጥር 53 አለ። ቁጥር 53 ላይ ያለችው አጭማሪ ነች። ከዛ ወረድ ስትሉ ደግሞ ከቁጥር ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ነው የሚጀምረው። ይሄም የለም ጭማሪ ነው። ይሄም ጭማሪ ነው።
ማን እንደሆነች ታውቃላችሁ? ታሪኳ የማን ታሪክ እንደሆነ? በዝሙት ተጠርጥራ ከእናንተ መሀል ኃጢአት የሌለባት ይውገራት የተባለችዋ ነች። አወቃችኋት? ይሄ ታሪክ ጭማሪ ነው። የለም የድሮ መጽሐፍት ላይ አንድ መጽሐፍ ላይ የለም። አንድ ይሄ ጭማሪ ነው። ሁለተኛ የማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ብቻ ነው ያለው። ቁጥር 8 ብቻ፣ ይኸው ቁጥር 8 ብቻ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል፣ እባቦችን ይይዛሉ ምናምን ወፍ የሉም አንዳቸውም። ይኸው እዚህ ጋር ነው የሚቆመው፣ እዚህ ጋር ነው የሚቆመው። ከየት አምጥተው እንደሚሰብኩን አላውቅም። ስለዚህ ይህን የመሳሰሉ ደግሞ እስቲ ወንጌሉ ምን ይመስላል የሚለው ነገር ጊዜ ካላችሁ ልቀጥል። ጊዜ ያላችሁ ትንሽ የተወሰነ አንድ 20 ደቂቃ ልቀጥል። አንተ እስከተመቸ ድረስ አደርግ። በቂ ጊዜ አለን እኛ። አንተ እስከጨረስክ ድረስ ኧረ እንትን ብለህ ጊዜውን አብቃቅ ተከትል። በቂ ጊዜ አለን። አይሽ አብቃቅቼ እቀጥላለሁ። አንተ ተዋት እንጂ እሷን በቃ ሻዳ ትያዝበት፣ እንትኗን አትግደልባት። እሷ ፈልጋለች። ምንድን ነው ካልተመቸ አንተ ወጣ በቃ ትላለህ። ከዛ እሺ፣ ለማንኛውም ወንጌል ማለት እንደምታውቁት ብስራት ማለት ነውና ያው አንገል